ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ ብታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንት ምሽት አንድ ለእግር ኳስ መርዶ በተለይ ለፕሪሚየር ሊግ ተመልካቾች፣ አድናቂዎች፣ ወዳጆች ሁሉ በመላው ዓለም ላሉ እንደ ተቀናቃኝ ቡድን እይታ ሳይሆን እንደ እግር ኳስ ተመልካች እይታ ከተመለከትን ለእግር ኳስ ትልቁ ለእንግሊዝ እግር ኳስ ናፋቂም ወዳጅም በጣም በትኩረት ለሚመለከትም አሳዛኝ የተባለ ምናልባት እግር ኳስ ከፍ ብላ በመላው ዓለም ትኩረቱን፣ ፉክክሩን፣ ውዴታውን እንዲጨምር ከተፎካካሪ ክለቦች አቅም በላይ በመሆን እግር ኳስን በምርምር ደረጃ እያንዳንዱ ጨዋታ በግብዓትነት ሊያቀርብ የሚችል አንዱ የ90 ደቂቃ አንድ መጽሐፍ ሊወጣው የሚችለው የእግር ኳሱ ሳይንቲስት ፔፕ ጋርዲዮላ በዚህ ዓመት መጨረሻ ማንቸስተር ሲቲን እንደሚለቅ ተረጋገጠ። ይሄ ለእግር ኳስ ተመልካቹ፣ ለእግር ኳስ አፍቃሪ፣ ለአብዛኛው በተለይ ለፕሪሚየር ሊግ ተመልካች በቅርብ ዓመት ውስጥ ከሰማናቸው አሳዛኝ ወይም እግር ኳስ ውስጥ ልናጣቸው ለአንድ ዓመት እንኳን ከስክሪናችን ላይ እንዲርቁ ከማንፈልጋቸው በጣም 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 ጂኒየስ ሳይንቲስት ከሆኑ አሰልጣኞች መካከል በአንደኝነት የሚቀመጠው ምርጡና ስኬቶቹ ኳሊቲውን የሚያሳየው ፔፕ ጋርዲዮላ እንግዲህ በአመቱ መጨረሻ ይለቃል። በቅርብ ዓመት ከ2 ዓመት በፊት የርገን ክሎፕ ሊቨርፑልን ለቀቁ። የተፎካካሪነት መጠኑን ተመልከቱ፣ ምን ያክል ዝቅ እንዳለ። የሁለቱ አሰልጣኞች በጣም ፐርፌክሽንን የተመለከትንበት በርካታ ዓመቶች አሉ። የርገን ክሎፕ 97 ነጥብ ማምጣት ዋንጫ አያስገኝም ያስባሉት 98 ነጥብ የሚያመጣው ፔፕ ጋርዲዮላ ስላለ 99 ነጥብ የርገን ክሎፕ ያመጡት 98 ነጥብ ያመጣው ጋርዲዮላ ስላለ ነው ሊቨርፑል ሻምፒዮን መሆን የቻለ። 100 ነጥብ የሚያመጣው ጋርዲዮላ ነው። ይሄ በእግር ኳስ በዴኬድ ውስጥ ከመጡ አሰልጣኞች ልዩ የሚያደርጋቸው እነዚህ መመዘኛዎች ናቸው። ጋርዲዮላ ግን የእግር ኳስ ሳይንቲስት ነው። እግር ኳስን ጠብቆ እግር ኳስን አድኖ በከፍታ ላይ እግር ኳስ ደምቃ እንድትታይ በመላው ዓለም ፕሪሚየር ሊጉ የተፎካካሪነቱን አቅም በዚህ ደረጃ ሃይ ስታንዳርድ ያደረገ ሳይንቲስት የሆነ አሰልጣኝ ነው። እንግዲህ የሰው ልጅ ነው፣ ሮቦት አይደለም። ማረፍ ያስፈልጋል፣ አእምሮ ይዝላል። ክሎፕ ካቆመ በኋላ አንድ የሰጠውን ኢንተርቪው ብትመለከቱ አሪፍ ነው። ባዶ ነው የሚሆኑት ከዚህ ህይወት ሲወጡ። ማለት የሚያወጡት ኢነርጂ፣ ስልጠናው፣ እያንዳንዱ 7 ቀን ለቤተሰብ ለራሳቸው የሚኖራቸው ጊዜ በጣም ውስን ስለሆነ ትኩረታቸው ሁሉ እዚህ እኛ የምንመለከተው የምንዝናናበት የ90 ደቂቃ እንቅስቃሴን የነሱ የህይወት ሙሉ አካል ሆኖ ራሳቸውን መስዋዕት አድርገው የሚሰሩት ሙያ ነውና ፔፕ ጋርዲዮላ ምንም ከምንም ነገር በእግር ኳስ ውስጥ ከፍ ያለ ታላቅ ሳይንቲስት አሰልጣኝ ነውና በእግር ኳስ በግሌ ከተመለከትኳቸው በእኔ ዘመን ካዩዋቸው አሰልጣኞች ሳይንቲስት የሆነ አሰልጣኝ ነው። በየአመቱ ድል ለማድረግ ይዞ የሚመጣው ሲስተም፣ ይዞ የሚመጣው የጨዋታ ካራክተር ቡድኑ 4 ተከታታይ ዓመት በፕሪሚየር ሊጉ ታሪክ ማንም ክለብ ያላደረገው 4 ተከታታይ ዓመት
የፕሪሚየር ሊግ ዋንጫ ሲያሳካ በ4 ተከታታይ ዓመት ውስጥ 4 የተለያየ ፍላጎት ይዞ መምጣት፣ 4 የተለያየ አይነት የጨዋታ መንገድ፣ 4 የተለያየ አይነት የቡድን አይደንቲቲ፣ 4 የተለያየ አይነት የቡድን ካራክተር ስትራክቸሩ። የጋርዲዮላ ጨዋታ እኮ ተነግሮ ያልቅ ያለው ቫራይቲ ያለው ያጨዋወት መንገድ ስፋቱ አስደናቂ፣ የዓለማችን ምርጡ አሰልጣኝ በመጨረሻም እረፍት እንደሚያስፈልገው የተገነዘበ ይመስላል ጋርዲዮላ እና በአመቱ መጨረሻ እንደሚለቅ ኦፊሻሊ ተረጋግጧል። እንግዲህ ማታ መረጃው ይፋ ሊሆን ቀል የነበረውን የፔፕ ጋርዲዮላን ፕሬስ ኮንፈረንስ ስመለከት ነበርና የቀረበለትን ጥያቄ ለስንተኛ ጊዜ ነው የምትጠይቁኝ? 1 ዓመት ኮንትራት አለኝ፣ አው እዚህ ነኝ፣ እዚህ ቆያለሁ እያለ ደጋግሞ ሲመልስ ነበር። ያው ጉዳዮችን ቀደም ብሎ ይፋ ላለማውጣት የተደረጉ እርምቶች እንደሆነ ይታወቃል። ግን ፔፕ የመልቀቁ ጉዳይ ኦሊቨር ሆተል የሚባል የዴሊ ሜል ሪፖርተር እንግዲህ ትናንትና ኤክስክሉሲቭ ኒውስ የኔ ነው ባለው መረጃ መሰረት አግኝቻለሁ ብሎ መረጃውን ይፋ አደረገ። እንግዲህ ከዛም በኋላ እነ ዴቪድ ኦርኒስተን ኦፊሻሊ ኮንፈርሜሽኑን ከክለቡ ስቴትመንት ዛሬ እንደሚለቀቅ እንግዲህ ይፋ እንዳደረጉ ነው የተሰማው። ዛሬ ምሽት ፔፕ ወደ ቫይታሊቲ ስቴዲየም ሲጓዝ የመጨረሻ በፕሪሚየር ሊግ የአዌ ጨዋታውን ነው የሚያደርገው። የእግር ኳሱ ሳይንቲስት ዛሬ የመጨረሻውን አዌ ጌም ቫይታሊቲ ስቴዲየም ላይ ያደርጋል። እሁድ ዕለት ደግሞ በኢትሃድ የመሰናበታው ጨዋታ ይሆናል። ጋርዲዮላን በቁጥሮች ይሄን አድርጓል ብሎ ማንሳት የጋርዲዮላን ክብር ራሱ ይመጥናል ብዬ አላስብም። በ10 ዓመት ውስጥ 20 ዋንጫ ማምጣት ማለት አንድ ቡድን በየዓመቱ 2 ዋንጫ በአማካይ በ16 ዓመት ውስጥ 41 ዋንጫ 2.5 ዋንጫዎችን በየዓመቱ ያገኛል። ወደ 3 የቀረበ ማለት እሱ ባሰለጠነበት ቡድን ውስጥ በየዓመቱ ያ ቡድን 3 ዋንጫ ያገኛል ማለት ነው። የጋርዲዮላ የእግር ኳስ ዘመን ከባርሴሎና አንስቶ እስከ ማንቸስተር ሲቲ ያለው እያንዳንዱ ጨዋታ ኤክስፐሪመንት ነው። ለዓለም እግር ኳስ ግብአት የሚሆን ነው። እግር ኳስን ጥልቅ በሆነ ምርምር መረዳት ወይም በዚህ ሙያ ላይ ረጅም ርቀት መጓዝ ለፈለጉ ባለሙያዎች የምርምር ማዕከል የሚሆን ጨዋታን የምንመለከተው አንድ ቡድን በእያንዳንዱ ዓመት በአዲስ ፍላጎትና በአዲስ ዋንጫ መራብ ወደ ሜዳ ሲገባ እንደመመልከት እግር ኳስ ውስጥ ዋንጫ የሚሰለች እኮ ነው። በዘመናዊ እግር ኳስ ውስጥ አብዛኛው ክለብ ከተመለከታችሁ ዋንጫ ካገኘ በኋላ እዛ ከፍታ ከደረሰ በኋላ በዛ ከፍታ መቀጠል ይከብደዋል። ዘመናዊ እግር ኳስ ውስጥ ወይ በየዓመቱ ኮምፒቴቲቭ በሆነ ውድድሮች ውስጥ እየደጋገመ ለማንሳት የሚቸገረው ያንን ራብ በየዓመቱ መፍጠር የሚችል ያውም በዓለማችን ከባዱና ትልቁ ሊግ ላይ ከሰባቱ 6ቱን የፕሪሚየር ሊግ ዋንጫ በ7 ዓመት ውስጥ 6 ፕሪሚየር ሊግ እንደማሳካት የጋርዲዮላ የፕሪሚየር ሊግ ቆይታ ፍጹም አስደናቂ ነው እና ፔፕ በአመቱ መጨረሻ እናጠዋለን። በነገራችን ላይ ከዚህ ጋር በተያያዘ አባይ የራሱን አስደናቂ ፕሮግራም ይዞላችሁ ይመጣል። እግር ኳስ ከሜሲና ከሮናልዶ በላይ ፔፕ ጋርዲዮላ ታስፈልገዋለች የሚል የራሱ ሀሳብ አለው እና ከፔፕ ጋር በተያያዘ እሱ የሚያነሳቸው ሀሳቦች የበለጠ እኔ ከማነሳቸው ሀሳቦች በረጅም ርቀት፣ ምክንያቱም ፔፕ በብሬሻም ሲጫወት በቀጥታ በስክሪን የተመለከተ ነው። ስልጠናውን ሲጀምር የፔፕ የመጀመሪያ አድናቂ ነበር። ብቸኛ ፔፕ ጋርዲዮላ ገና በባርሴሎና የመጀመሪያ 3-4 ጨዋታ ተሸንፎ በባርሳ ኃላፊነት ሲጀምር የጋርዲዮላን ፍልስፍና ማድነቅ የጀመረ የዚህ ፕሮግራም ዋና አዘጋጅ የኔ አባት እንግዲህ አባይ ይዞላችሁ ይመጣል ከሰሞኑን እና ፍጹም አስደናቂ አጋጣሚዎችን ከረጅም ታሪኮች ጋር አገናኝቶ ስለ ፔፕ የተለየ ፕሮግራም ከሱ ጋር ቆይታ የምታደርጉበት በቅርብ ቀናት ውስጥ ይኖረናል ከቪላው ጨዋታ ቀደም ብሎና ጋርዲዮላ ለእግር ኳስ ያበረከተውን ነገር በጥቂቱ አንዳንድ ጉዳዮችን ላንሳላችሁ። ከፔፕ ጋር የሰሩ አሰልጣኞች ዛሬ ላይ ያሉበትን ደረጃ ተመልከቱ። ፔፕ የፈጠራቸው አሰልጣኞች ሉዊስ ኤንሪኬ የፔፕ ጋርዲዮላ ሁለተኛው ቡድን በባርሳ 2008 እስከ 2011 አሰልጣኝ ነበር። እንደምታውቁት ከፔፕ ጋር አብሮ በጋራ ነበር የሚሰራው። ፔፕ ጋርዲዮላ በተጨማሪ የዛቪ ሄርናንዴዝ የአሰልጣኝነት ኮቺንግ ሂደት ላይ ምን ያክል ተጽዕኖ እንደፈጠረ እናውቃለን። ግን ዛቪ አሎንሶን፣ ኤንዞ ማሬስካን፣
ሚካኤል አርቴታን፣ ኤሪክ ቴናግን፣ ቪንሴንት ኮምፓኒ በ2026 ያ አስደናቂ የምንጊዜ ምርጥ ጨዋታዎች መካከል መግባት አለበት የተባለው የፔዥና የባየር ሙኒክ የ5-4 የሰሚ ፋይናል የመጀመሪያ ዙር ጨዋታ የተካሄደው በጋርዲዮላ መሰረት የተጣለባቸው ሁለት የዓለማችን ምርጥ አሰልጣኞች መካከል። ዛሬ ላይ እንግዲህ በዘመናዊ እግር ኳስ እየተደነቁ ከፍታ ላይ የሚገኙ አሰልጣኞች ሁሉ በጋርዲዮላ ስር እውቅናን ያገኙ የጋርዲዮላን ምክር የፈለጉና የጋርዲዮላን ስልጠና የሚወሰዱ እንደነ ሮቤርቶ ዲዘርቢ እነ ጃን ፓውሎ ጋስፒሪኒ አይነት አስደናቂ አሰልጣኞች አሉ። ከፔፕ ጋር አብሮ በመስራት አርቴታ ዛሬ አርሴናልን ለምን ያክል ከፍታ እንዳበቃ ተመልከቱ። ምን ያክል ከፍታ ላይ እንዳስቀመጠ ኮምፓኒ ጋርዲዮላ አንድ አስተያየት ሲሰጥ ምናልባት ያንን አስተያየት ላስተዋለ ወይም ላዳመጠ በጊዜው ትልቅ ሙያዊ ሽፋን ኮምፓኒ ዛሬ ላይ በሙኒክ ደረጃ እንዲያገኝና ኡሊ ሆኔስ በቀጥታ ጋርዲዮላን ኮንታክት አድርገው ኮምፓኒ መቅጠራቸውን ምን ያክል ነን የምናውቀው። በቢልድ በነበረው ኢንተርቪው የኡሊ ሆኔስ ይህን ጉዳይ ገልጸው ነበር። ከጋርዲዮላ የኮምፓኒ ምክር ተነግሯቸው ከበርንሌ ሄደው ኮምፓኒን ለባየር ሙኒክ ሲቀጥሩ ዛሬ ላይ ባየር ሙኒክ ምን ያክል በሻምፒዮንስ ሊግ ርቀት እንደተጓዘና ምን ያክል ኤክስፔክቴሽን እንደነበር፣ እንዴት አይነት አስደናቂ ቡድን እንደገነባ ተመልከቱ። ዛቪ አሎንሶ በእግር ኳስ ህይወቴ በመጨረሻ ዘመን ከፔፕ ጋር የቆየሁት የስልጠና ዘመን፣ እኔ በተጫዋችነቴ ፔፕ በአሰልጣኝነት የቆየናት እነዛ ዓመቶች ዛሬ ላይ ለደረስኩበት የስልጠና አቅም ትልቅ ሚና ተጫውቷል በህይወቴ ይላል የአሎንሶ ኢንተርቪው። በተጨማሪም ዛሬ የፔፕ ጋርዲዮላ ተተኪ ተደርጎ የታጨው እንደሚተካው ቀደም ተብሎ ሲነገር የነበረው በፔፕ ምርጫ፣ በነገራችን ላይ በፔፕ ምርጫ ኤንዞ ማሬስካ ታክቲካል አረዳዱ፣ ጌም ማኔጅመንቱ ከሱ ጋር በነበረበት ወቅት ጋርዲዮላ ሌሎች አሰልጣኞችን አልጠቆም። እኔ የሚተካው ማሬስካ ነው 2022 ነው ያለው ነው የሚባለው። በነገራችን 2022 አንድ ቀን መልቀቂያ አይቀርም። ማሬስካ በጥሩ የሙያዊ ስታንዳርድ ላይ በዛም ወቅት ከተገኘ ማሬስካን ቅጠሩት ዘንድሮም ብሏቸዋል ውስጥ ላሉ ለሲቲ ኃላፊዎች ለነሂጎ ቬና። ይሄ የሲቲን ባል ስለሚያውቅ ውስጥ ከፔፕ ጋር ስለሰራ የሚለው ጉዳይ እንደዛ ከሆነማ አሁን ሃይ ስታንዳርድ ላይ ያለው እኮ አርቴታና ኮምፓኒ ናቸው። ለምን ጋርዲዮላ ማሬስካ መረጠ? እሱ ሌላ አርስት ነው። ግን ጋርዲዮላን የሚያክል ሳይንቲስት አሰልጣኝ እንግዲህ አሁን በቀጣይ ዓመት አንመለከትም። ተመልከቱ የፕሪሚየር ሊጉን የፉክክር ደረጃ። አንድ ቡድን ሊጉን ለማንሳት እኮ ጋርዲዮላ መብለጥ አለበት። የሊጉ ሃይ ስታንዳርድ በቃ መለኪያው ጋርዲዮላ ነው። ጋርዲዮላን ያልበለጠ ዋንጫውን አያነሳ። ከዚህ በላይ ደግሞ ሳይንቲስትነት የለም። እያንዳንዱ ጨዋታ በማሳመን የማሸነፍ ኳሊቲ በማሳመን 418 ድሎችን በ10 ዓመት ውስጥ ወደ ማንቸስተር ሲቲ በሲቲ ቤት ማሸነፍ የቻለ 86 አቻ 89 ሽንፈት 6 ፕሪሚየር ሊግ 3 ኤፍኤ ካፕ 5 ካራቦ ካፕ 3 ኮሚቲ ሺልድ 1 ሻምፒዮንስ ሊግ 1 ሱፐር ካፕ 1 ክለብ ወርልድ ካፕ በ10 ዓመት ውስጥ 20 ዋንጫ በፍጥነት 100 ጨዋታዎችን አድርጎ ከፍተኛ ድሎችን በማስመዝገብ በፕሪሚየር ሊጉ ታሪክ አንደኛ አሰልጣኝ ነው። 78 ጨዋታዎችን በማሸነፍ ከሱ በመቀጠል ያሉት የርገን ክሎፕ ናቸው 70። ሰር አሌክስ ፈርጉሰን በ39 ዓመት የአሰልጣኝነት ቆይታቸው ነው 49 ዋንጫዎችን ያሳኩት። ጋርዲዮላ በ16 ዓመት ዘመናዊ እግር ኳስ የዛሬ 16 ዓመት ነበር በዓለም ላይ ነጸብራቅ የወጣው የዘመናዊ እግር ኳስ ማለት ነው። በ16 ዓመት ውስጥ 41 ዋንጫ በማሳካት የዓለማችን ምርጡ ሳይንቲስት እንግዲህ በመጨረሻም የምንወደውን ከሳምንት ሳምንት ናፍቆን የምንመለከተው ሊግ በስተመጨረሻ እንግዲህ በአመቱ መጨረሻ ፔፕ ይለቃል። ይሄ ለፕሪሚየር ሊጉም ለእግር ኳሱም ቤተሰብ መርዶ ነው። ጋርዲዮላን የሚያክል ሳይንቲስት በቀጣይ ዓመታት አለመመልከት ከባድ ነው። እንግዲህ በቀጣይ ፕሮግራሞች ከአባ ጋር ሰፋ ባለ ነጥብ ላይ ትገናኛላችሁ። በዚህ ጉዳይ ደግሞ የበለጠ ከኔ የተሻለ እሱ ይዞላችሁ የሚመጣው
ከባባድ ነጥቦች አሉ። ጋርዲዮላ ለእግር ኳስ ኦክሲጅን ነው፣ ለእግር ኳስ ጋርዲዮላ ኦክሲጅን ነው በማለት እንግዲህ ከማይክ ጀርባ ሲነግረኝ ነበር እና እንግዲህ ሪከቨር አድርጎ ፊት ሲሆን የበለጠ በእነዚህ 2-3 ቀናት ውስጥ አባ ፕሮግራሙን ይዞላችሁ የሚመጣ ይሆናል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሊቨርፑል ቤት የፈነዳው እሳተ ገሞራ እንግዲህ እየተባባሰ መጥቷል። ይህንን በተመለከተ ከዚህ ፕሮግራም በኋላ ይዘላችሁ እንመጣለን። እንዲሁም ዛሬ ምሽት የሚደረገውን የቫይታሊቲ ፍልሚያን በርንማውዝ ከማንቸስተር ሲቲ፣ የለንደን ደርቢ ፍልሚያ በቼልሲ እና ቶትናም፣ በእነዚህ 3 ፕሮግራሞች ከዚህ ፕሮግራም በመቀጠል ወደ እናንተ ይዘን የምንመጣ ይሆናል። ከዚህ ፕሮግራም ቀደም ብሎ በአርሴናል የምሽቱ ድል አጠር ያለች ቆይታ አደረግን። ይሄ 2ኛ ክፍል ነው። 3፣ 4 እስከ 5 ድረስ ዕለተ ማክሰኞ ቆይታ እናደርጋለን። እስከዛው ድረስ ሰላም ቆዩ።